አተ ቦስን ተመልከተው ብራዘር፣ ሚኬል አርቴታን ተመልከተው። ኧረ ቢስሚላህ ዛሬ ለሱ ነው ክሬዲት ምን ሰጠው። ተጫዋቾች ተዳክመው ነበረ። ቅያሪውን ምን አይነት አስማት የሆነ ቅያሪ ቀየርና፣ አረ የቦስን ደስታ ተመልከት እንዴት ደስ እንዳለኝ። ወላሂ የተነጫነጭኩት የለፈለፍኩትን ረሳሁት እንዲህ ሲደሰት ሳይው ማለት ነው ብራዘር። ይሄ የቡድኑ ሶል ያንተ ቅያሪ ለውጥ ነው። እስቲ ቦስን የምትወደኝ ቪዲዮ ሪካርድ ሰበረልኝ፣ በቃ ሪካርድ ይሰበረልኝ። አቤት ቅሌቴ ና ጨብጠኝ ና ጨብጠኝ። እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛውን ማክስ ነው አባቴ። አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማንዬ ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። ድንቅ አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያለ ቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለ። ማንዬ ማክስ ዶማን አንተ ምትለይ ተጫዋች ነህ። ምትለይ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረው ያላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው የማው እጃችሁ ለኮፒ ሊንክና ለሼር አዘጋጅታችሁ ጠብቁኝ። የማው መጣው ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናለሁ ማለት አንተ ካሁን ይገባበታል። በላ ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ ምንም እንደ ሚኬል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን አረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው ማለት ያጫውተ ተጋበል አድመጥ ወደ 10 ልሰማህ አልችልም። እኔ ላዳምጥ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት አረ ብሶበታል ጎቤው እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበር እኮ ፈርስት ሃፍ ላይ ወለ ዛሬ ማለት ነው የምናሸንፈው ሁሌ በመትለፈለፉበት ሴት ፒስ አይደለም። ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነው ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዚ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምችሉት አሁን ማለት ነው። ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ ጨፍራለሁ። ይሄ ነው አርሰናል፣ ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል። ክሬዲት በደንብ ይሰጥሻል። ስለሌሎቹ እናውራ። 0-0 እያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን?
በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረን ጨፍራለህ ከኛ ጋር? ገባ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ ማለት። እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራህ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም። ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ፣ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን እፈልገዋለሁ። ከዛ ዳውማን ክሮስ አደረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጠፋቸው እንዴት ያጣጠፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው። ያንቺ ቪዲዮ ካሚን ራይት አፕ ዌር ዘ ገነርስ ገና ሲቲ ይጥላል ዛሬ ማታ በቃ ግልግል። ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ። በስመ አብ። አርቴታ ሞስኬራን አስገብተው ቤን ዋይትን ምን አለበት ብታስገባው? ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል። ይሄን ፕሪሚየር ሊግ ስንባ ሐውልት ይቆምልሃልሽ። ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽ እና ማክስ ዳውመን ወይኔ ምን ላርግ? ወይኔ እንዴት ነው የምትችለው አንተ? ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገውም። በጣም ነው የምትችል። እኔ ሰላም እኔም እንደማወራ አላውቅም። ኤቨርተኖች ይሄን ያህል ዲፖ ነው ይከላከሉብናል። ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ በቃ ማውራው ነገር ራሱ ግራ ገብቶኛል። ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። የምን ጊዜውም በጣም ነው የምትችል። አለቀ ሰዓት ላይ ቋጣሪ ናብሻቂ የኔ ቲም እንዲህ ነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ተስፋ እንዲኖራቸው አርገናቸው ነበር። እንዲቋጥሩ አርገናቸው ነበር። ጀግናነን ማክስ ዶማ እንዴት ነው የምትችለው? በቃ እኔ ምንም የምላችሁ ነገር የለም። እንችላለን። ሌሎቻችሁ ታጥባችሁ ታኙ። እዚህ ጋር እንድትቆዩ ፈልጉ የአርሰናል ደጋፊዎችና የሲቲ ደጋፊዎች ናቸው። የአርሰናል ደጋፊዎችም ሲቲ ላይ በደንብ ለመቋጠር ማለት ነው ይመጣጠራሉ። በዚህ ልጅ የተደሰታችሁ ሰዎች ፎሎ እያረጋችሁ ይሄን ቪዲዮ ጀምሩ። ቢስሚላ አንተ ሰውዬ ስንት ዓመትህ ነው? ሪሜምበር ዘ ኔም ማክስ ዳውመን። ቢስሚላ ትችላለህ። ወሳኝ ጨዋታ ላይ ማለት እስካሁን ያየን ኤፍ ኤ ካፕ ላይ ነው ኦር ያለቀ ሻምፒዮንስ ሊግ ላይ ነው ወይ ደግሞ በፕሪሲዝን ላይ ነው አየንህ። ቢስሚላ አቅምህን አየነው፣ ታለንትህን አየነው። ትችላለህ። በቃ ትችላለህ። ፍሬሽ አርሰናል ተስፋ ማለት አንተ ነህ። ይመችህ። ምንድን ነው ያየነው ማለት ጨዋታው 2-0 እኮ ነው ያለቀው። 90 ደቂቃ አስቋጥረህ አፈር ብላ ኤቨርተን እንዳለ የፊት መስመሩ ተጫዋች የለም እኮ ነው ማለት። በስማ የጠበቅኳቸው የፊት መስመር ተጫዋቾች ቤቱን አስወጥቶ ያስገባው ቀሽም እንጃዬ የመጨረሻ የሉም። በክት ማክስ ዳውመን የሚባለው ተቀይሮ ሲገባ ማለት ነው ፈርቼ ነበር። እግዚአብሔርን ነው ማለት ፈርቼ። እንደዚህ አይነት ተጫዋች ነበር የሚፈልግ ጨዋታው ማለት። ሲጀምርም ሳካን አስወጥቶ ማዱኬን በዛ ነበር ማድረግ የነበረበት ማለት ነው። ሰውዬው ሳካ አይወጣም አይከሰስም ምናምን ተብሎ ነው እንጂ መጀመሪያም በስማ ማንቸስተር ሲቲ ዛሬ ጣላትና ሰጠው ዋንጫውን። ቻው አልከው ዋንጫውን ማለት ነው። ሰጠው ዋንጫውን። አሁንም ቢሆን ዋንጌም ነገሮችን ይቀይራል። ዛሬ ጣላትና ዋንጫውን ሰጠው። አስረክብ ቀዝነህ አጣሮ ምናምን ጭራሽ አያቆመኝም። የዘንድሮን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው?
19 ቲም ላይ ቋጠረብኝ። የኔ አጥቂና የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፈው ይሄን ስም አድምቀ ጻፈው። እንደገባ ትርምስምሱን አወጣው እንደገባ። በቃ ማን ይቀማው? ማን ይንካው? ኤብሬቼዜ በኪዳን ምርታረ ዛሬ 11ንም ተጫዋች ነው የምንጠራው። ምን አይነት ምሽት ነው? ግባ እናውጣ ወያላ። ሰርጋችን ደርሷል። ተዘጋጁ፣ ሰርጋችን ደርሷል። ሚዜ አሰፍቼ ነው ማለብስሽ፣ አሰፍቼ። የአርሰናል ደጋፊዎችን ያስጨነቀው እስከ 88ኛ ደቂቃ ጎል ያልገባበት አርሰናል ከኤቨርተን ባደረጉት ጨዋታ አርሰናል ከ88ኛ ደቂቃ በኋላ ባስቆጠራቸው 2 ጎሎች ታዲያ ኤቨርተንን 2-0 አሸንፎ 3 ነጥብ ይዞታል። ዶማን ታዲያ ታዳጊው የአርሰናል ኮከብ እጅግ ድንቅ ብቃቱን ተቀይሮ ከገባ በኋላ ሳይቷል። የመጀመሪያውን ጎል ቪክተር ጌኮሬስ ሲያስቆጥር ሁለተኛውን ጎል ታዲያ ዶማን እንግዲህ ብቻውን ወደ ጎል ይዞ ሄዶ ፒክፎርድ እንግዲህ ሊያጠቃ በሄደበት ማለት ነው አስገብቶ እንግዲህ አርሰናል 2-0 አሸንፏል። ለምንድን ነው ያጓጓኝ? ለምንድን ነው ያጓጓኝ? ሰማችሁ አታቀረቁ። ለምንድን ነው ያጓጓኝ?